ኤክስ የተደረገበት ሪዝኑ ምንድነው? ኤክስ የተደረገበት ሰው ከኤክስ ጋር ቺት ማድረግ ነው። ከኤክስ ጋር መደዋወል ላይክ ኤክስ የተባለ ራሱ ስሙ የወጣለት እኮ ኤክስ ነው። በቃ አለቀና ኖርማል አይደለም። ግን ልጅ ካለ ወይ የሆነ ነገር ካለ የሚያገናኝሽ ነገር አለ። ኤክስ ከሆነ ግን መደዋወል ኢትስ ናት ኖርማል። ለሌላው ሰው እንደ ኖርማል ነው ብለን መናገር የለብንም። ያ ቺት ማድረግ ነው። ትክክል። አሁን ቤቲ ፍቅርና ቤቲ ያለው አወላላችሁ ስል ማለት ነው ላይክ በቋሚነት እሱ ጋር ተዋራለሽ አይደለም። በሆነ አጋጣሚ አሁን ኤክስሽ ጋር ያንዳንዲ ሴት አውርተን አናቅ ምናምን ከሆነ ውሸታሞች ናቸው። ለዚህ ነው ሴቶች ውሸታሞች ናቸው ምናምን የምንባለው። እሱ ጋር የሆነ ንብረት ከሌለ ቆይ ይምር ልክ ነሽ። ቆይ አንዴ ልጅቷ እኮ ውክልና አለ። በቃ አሁን ቅርብ ጊዜ ነው የተለያዩ ውክልናውን ራሱ አንዴ ሲባይበረከት በማረም አንዴ በማረም እኔ አይደለም ያነሳው ከኤክሳችን ጋር አናወራም። በቃ ከተለያየን ተለያየን ምናምን ለምንድን ነው ወይ ቫይብሬተር በእናትህ አንተ ወንድሁን እስኪ ተረጋጋ እንዴ አንዴ ስራት ወንድ ምን ሆኖ ነው የሰውዬ ሰው ሲወራ እኔ እኮ መልስ ነበር ለቴምር ግን በማለት እዩትላችሁ። እኔ አሁን ሴቶች ላይ ብታወሩ ሌሎች አሁን ዝም ብላችሁ ተቃራኒ ሆናችሁ ምናምን ግሩፖች ምናምን የማን ግሩፕ እንደሆናችሁ ስለማቅ እናንተን አይደለም ምንድነው የማን ግሩፕ አይደለም ሰውዬ ዝማገው በእናትህ ካንተ ቫይብሬተር የምትባል ሰውዬ ለምን ስለኔ ያወራችሁ ቴምር አይወልሽ አይደዋወሉም ማለት አይደለም አንችልም እንደዛ ግን ከተደዋወሉ ስህተት ነው። ከተደዋወሉ ስህተት ነው። ከኤክሳቸው ጋር ከተደዋወሉ እንኳን አይደለም ይኸውልሽ እንኳን የሚያገናኛቸው ነገር ሆኖ ቀርቶ ልጁ የ82 ሚሊዮን አካውንቱን ውክልና ሰጥቷታል። ሙሉ ውክልና ገብቷቸዋል አይደል? ውክልና ሙሉ ውክልና ሰጥቷታል። ስለው አታውቅም። ሪዝን ካለማ ትክክል ሪዝን ካለ ልክ ነው አልኩሽ። የሚያገናኝ ነገር ልጅ ካለ ልክ ነው። ሴቶች ማለት ነው ውሸታሞች ካልሆናችሁ ልትዋሹ ልትቀደዱ ካልፈለጋችሁ በስተቀር ከኤክስሽ ጋር በሆነ አጋጣሚ ካገኘሽ ታወሪያለሽ። በቃ እሱም ሆኖ ከተደዋወልን ስህተት ነው ያልኩሽ ነው። አሁን እኔ ከተደዋወልኩኝ ስህተት ነው። አሁን አንቺ ትዳር ይዘሽ ኤክስሽ የነበረ ሰው ጋር አንድ ወይም ሁለት ኤክስ ሊኖርሽ ይችላል። ካንዱም ጋር አውርቻ አላቅም ትዳር ላይ ሆኜ ካልሽ ውሸታም ነሽ ነው የምልሽ። አሁን እንደዛ ከጠየቅሽኝ እኔ ፐርሰናል ከሆነ እንደዛ የለውበትም ግን ይኸውልሽ ከተደዋወልኩኝ ግን ለኔ አጥፍቻለሁ። ማጆሪቲ ሴቶችን ነው የተናገርኩት። ከኤክስሽ ጋር በሆነ አጋጣሚ እንኳን አይደለም ይሄ ትኩስ ጉዳይ የሆነ ነገር ውክልና ሰጥቷት ገና ያልተቋጨ የሆነ ፕሮሰስ ያለበት እጇ ላይ ፔፐር አለ ምናምን እሱ ኑሮ ቀርቶ ዝም ብላችሁ በፌስቡክም በሆነም በሆነ አጋጣሚ ፈልጎ ካገኘሽ በቃ ታወሪዋለሽ። ልክ ነሽ እኮ ይኸውልሽ ሊወራ ይችላል። ቴምር አይወራም አይደለም እሱ ጋር ሄደሽ ሌላ ነገር ታረጋለሽ። ታርቀኛለሽ የሆነ ነገር አይደለም። በቃ እኔ ይሄንን ያልኩሽ ትክክል ነሽ። ሊወራ ይችላል አልኩሽ። እሺ ላወራ እችላለሁ ግን አሁን እኔ ከነጃኒ እንውጣና እያልኩሽ አለውት ልጅ ካለ የሚያገናኝ ቢዝነስ ካለ ትክክል ነው ኖርማል ነው። ከሌለ ግን ካወራውት እኔ ሮንግ ነኝ እያልኩሽ ነው። ኤክሴን ካወራውት ከባሌ በላይ ሮንግ ነኝ። ግን የሚያገናኝ ነገር ካለ ግን ይወራል። ጆን እኔ ጆን የቤቱን ባለቤት ልጠይቀው። ጆን አሁን አንተ የራስህ ታድርጉት አንዴኛ የራስህ ህይወት ይኖራል። ጆን እኔ ጆንን ልጠይቀው ሰው ብቻ አረጋችሁት። የራስህ ህይወት አሁን ቆይ አንዴ የራስህ ህይወት ይኖራል። ሶፊ እኔ የቤቱን ባለቤት የቤቱ ባለቤት የሁለት ሰዓት ታድርጉት አሳጥሩትና እኛ መልስ እንስጥ። እሺ ጀስት ይሄን ጥያቄ ብቻ ጠይቄ አላወራም። እኔ ጆንን ነው የሚጠይቀው። አሁን የራስህ ህይወት ይኖራል። ትዳር ይዘህ ሊሆን ይችላል ኦር ገርልፍሬንድ ይኖራል። ኤክስ በሆነ አጋጣሚ የነበረ ኤክስ ጋር ካንዷ ጋር ራሱ ህይወት ላይ ኖራ አውርታ አታውቅም? በነገራችን ላይ እኔ አሁን ትዳር ከመያዜ በፊት ፍቅረኛም ነበረኝ። አሁን ትዳር ከያዝኩም በኋላ ከድሮ ሚስቴ ጋር የማወራበት ምንም አይነት ነገር ሊኖር አይችልም። ማውራትም አልፈልግም። ምክንያቱም እዛ ውስጥ መግባት መመለስ ስለማልፈልግ የምኖረው ከትዳሬ ጋር ስለሆነ ትዳሬ ጋር ነው ማለት። ግን በሆነ አጋጣሚ ሰው እኮ ተቸግሮም እኮ ሊደውል ይችላል። የድሮ ሚስቱ ጋር የድሮ ፍቅረኛው ጋር ኤክስ የሚባለው ጋር ሪዝን ይኖራል። ገብቷል? ዝም ብላ አይደለም የምትደውለው የሆነ ሪዝን ነው። ገባኝ። ግን ብትደዋወል ደግሞ ራቁት በቃ እኔ የሚያልኩት ይሄን እንደዚህ ብለህ ነው እንድትመልስልኝ። በቃ አጋጣሚ የሚያገናኝ አጋጣሚ ይኖራል። ግን ልብስሽን አውልቀሽ አይደለም የምታዋሪው። ቴምር ችግር የሚያመጣብሽ
ይኸውልህ እኔ እኮ አብሮ ለመተኛት ያወራሉ እኮ አላልኩም ወንድሜ። ኦኬ ሪሌሽንሺፕ ላይ ችግር የሚያመጣ ከሆነ እያልኩ አይደለም። ጀስት ዝም ብላ ልታወራው ትችላለች። በቃ ምክንያት አላቸው የሚያወሩበት አጋጣሚ ሊያወሩ ይችላሉ። ስለማውራት ከኤክስ ጋር ነው እያወራን። ውሸት ነው ብላለች። እሱ ደግሞ የቪዲዮ ኮል የለውም ተብሏል። እኔ እኮ ይሄንን ለምን እንደምደጋግሙት አውጥተው እኮ ሂስትሪውን ቴምር ዮኒ ማኛው ቤት ገብታ ማለት ነው። ቴምር ልንገርሽ ኔቢ ካልሰማሽ ማለት ነው ዮኒ ማኛ ቤት ገብታ መደዋወላቸውን እኮ ማለት ነው። ሴት ልጅ እኮ ማለት ነው። እሱን አይደለም እኔ እናት እየሰማሽኝ ነው። ቪዲዮ ኮል ውሸት ነው ብላለች። ውሸት ነው። ጀስት ኖርማል ኮል ነው። ሂስትሪውን አውጥተው ሲያሳዩ ነበር። ቪዲዮ ኮል የለውም ኮሉ ላይ ሂስትሪው ላይ እየታየ ነበር። አሁን እኔ ተራ ነው ቴምርዬ ሚታ አድርጌልኝ። ኦኬ እኔ ላብራ ጁን ባባ በጣም ነው የማመሰግነው። ባይ ዘ ዌይ ማለት ነው አንዳንዴ እስቲል እኔ እያላችሁ ብታወሩ መልካም ነው። ማናችንም የማናረጋውን የሆነ ሰው በጭፍን ስንደግፍ ግን ትክክል ነው አንለም። እስቲል ልጅ ወልዶ እንኳን የተለያዩ ቢሆን እንኳን በልጅ ዙሪያ እንኳን የሚገናኙ ከሆነ በልጅና በልጅ ዙሪያ ነው የሚያወሩት። እሱንም ከኤክሷ ጋር ተለያይታ ሌላ ባል ካገባች በልጇ ዙሪያ ከኤክሷ ጋር እንደምታወራ ባለቤቷ ራሱ ያውቃል፣ ማወቅ አለበት ማለት ነው። እችኛዋ ግን አልደወለችለትም፣ በቪዲዮ ኮል አይደለም በምን የጃኒ ካመጣጧ ጀምሮ እንዳናምናት ያደረገን የመጀመሪያ ቪዲዮ አካውንቷ ሲዘጋ አካውንቴ ተዘጋ ብላ እንትን ስትል ማለት ነው ጆን ዳንኤል አዘጋብኝ ነው ያለችው። እንደደበደባት እንደወጋት ምናምን ነገር ነው የሰውነት ቁስል ምናምን ነገር ለጥፋ ያየ ነው ማለት ነው። ዮኒ ማኛ ቤት ገብታ ግን የሆነ ሰው ስለት አንስቶ ሲወጋሽና የሆነ ነገር ከላይ መስታየት ወድቆ ድንገት እጅሽን ሲመታሽ ትክክል አንድ አይደለም፣ ልዩነት አለው አይደለ? እየገባ ያለ በር ተዘግቷል። እሱን የመታ እጇ ላይ ወደቀ፣ ተሰበረ፣ ተወጋች እንጂ ልጆ እንዳልወጋት ነው እዛ ጋር ማለት ነው። ከዛ በኋላ ስለ የሆነ ሰው ቅድም አንቺ ብለሻል 86 ሚሊዮን ያለውን አካውንት ነው እንትን የሰጣት ውክልና የሰጣት ማለት ነው። ምንም ነገር ሳይኖራቸው እነዚህ ሰዎች በትዳር አብረው አልኖሩም፣ ልጅ የላቸውም። በምንም ሳይገናኙ እንዴት ውክልና ሊሰጣት ቻለ? ያንን ለምን ሰጣት? ለምን ተቀበለች? የመጀመሪያው ማለት ነው። ምን ያህል ቢያምናት፣ ምን ያህል ቢወዳት፣ በምን ምክንያት ሰጣት? ሰው ዝም ብሎ ለማያውቀው ትናንት ለተለየ ነው ወንድ ወይ ለተለየና ሴት አካውንታችንን ምናምን ነገር ውክልና እንሰጣለን እንዴ? ስንቶቻችን ቤተሰቦቻችን እንደበቀን አካውንታችን እንትን የምንለው? ሁለተኛ ነገር ምንድነው ጎንደር ሂዳ ራሱ እስቲል ከሚወዳት ወንድ ጋር እሷ ባትወደውም ከሚወዳት ከሚያፈቅራት እየተንከባከባት የሴት ልጅ ወግ ያሳያት አዶናይ ነው አይደል? መኪና በር ከፍቶ ምናምን የሚያስገባት የሚያስወጣት፣ ቆንጅዬ ነሽ የሚላት የሚንከባከባት ወንድ ጋር ተከትላ ሂዳ ሽንት ቤት ገብታ ስልክ እንዳወራች በቪዲዮም ይሁን አይሁን ጆን ዳንኤል የተናገረውን እራሷ ተናግራለች። ዮኒ ማኛ ቤት እሱ ደወለልኝ ነው ያለችው። እኔ ደወልኩለት ለማለት ግን አፈረች። መደዋወላቸው ግን ትክክል ነው። እየተደዋወሉ እያወሩ እያሉ እኮ ማለት ነው እሱ ደርሶባት ተጣልተው እነ ኤልሻዳይ ናቸው ያስታርቋት አይደል? እዛ ጋ የነበሩት እነ ሊያሾ ምናምን ነገር ከዛ በኋላ ስትመጣ እዚህ ጋር ስቲል ራሱ ያልተጠነቀቀችለት ማለት ነው። ዮኒ ማኛ አዶናይ ሊመረጥ ይሄ ለአዋርዱ ከወር በላይ ነበር ከዮዳብ ጋር ቤት ከፍተው አዶናይ ሲሰርቡ የነበረ። እዛ ቤት ከፍታ ግን ስታብራራ ነበር። ጆን ዳንኤል ግን ዮኒ ማኛ ቤት መግባት አይችልም፣ ጆከር ቤት ነይ ተብላ አልገባም ብላ እዛ ቤት ሄደች። ያ ሰው ደግሞ አዶናይን የማይወደው ለወራት ያህል እስቲል ሲሸለም እንኳን ስህተት ነውና መመለስ አለበት የሌላ ሀገር ዜግነት ያለው ሰው ነው ሲል የነበረ ሰው ነው። ጂጂኪያ ሳምንቱን ሙሉ አዶናይን አሁን እየሰደበችው አካውንቱ እንዲዘጋ ፎሎ ያደረጉት አንፎሎ እንዲያደርጉት ስትናገረው ጂጂኪያ ከትናንትና ወዲያ ማታ ዮኒ ማኛ ጋር ስታወራ ነበር
ጃኒ ጋራ ፍሬንድ እንደሆኑ ሁሉን ነገር እንዲስተካከል እያወራች እንደሆነ ሶሻል ሚዲያ ላይ ግን አዶናይ ነው እንዴት ነው የምወደውን የማፈቅረውን ወንድ ሌላ ሴት እየሰደበችብኝ እያዋረደች እሷ ቤት ጓደኛ ላረጋት የምችለው እንዴት ነው ላወራት የምችለው? የመጀመሪያ እኔ አንቺ ካከበርሽ እኮ ነው ባልሽን ወይ ፋሚሊሽን ሰዎች ሊያከብሩልሽ የሚችሉት ማለት ነው። ሁለተኛ በጭፍን ጥላቻ አዶናይ ስለምጠሉት ብቻ አዶናይ በሷ ታወቀ ለሚባለው የአዶናይ ተከታይና የጃኒ ተከታይ 2.7 ነው እሷ ያላት። እሷ አሁን ላይ 7 ነው። የቪዲዮ ላይ ካያችሁ ወደ 300.3 የለም በኢትዮጵያ ውስጥ ያ ማለት ነው። ከሷ በላይ ጃኒን የሚያውቋት እዚህ ሶሻል ሚዲያ ላይ ጌም የሚጫወቱ አንድ አበባ የሚሉ ዱቄት የሚቀቡ አበባ የሚለቅሙ ናቸው። አዶናይ ነው እንደውም ጃኒን ያስታወቃት። ታዋቂ ሰዎች አርቲስቶች እንዲያውቋት በኢትዮጵያ ውስጥ እንዲያውቋት ያደረጓት ጃኒን አዶናይ ነው። አዶናይ በሷ ምንድን ነው የታወቀው? ምንድነው ለጂጂክያ ላንቺው መልስ እንስጥ። ለጨርስ ለራሷ ማቅም የላት አይደለም ለአዶናይ ቤቲ ለራሷ አቅም የላትም። ይኸውልሽ አይደለም ለአዶናይ ልትከራከርች ልጅ ይሄን ታሳቢ ኖ አቅም ስላላትማ እኮ የራሷን ቤት እኮ ማነው ዮኒ ማኛ ቤት እኮ ገብታ እኮ በቃ ዋንስ ነው ያደረገችው ሀሳብ በቃ ህፃን ሴት ናት እያላችሁ ከሴት ጋር የሚቆመው ማለት ነው። እኛ አባቶቻችን ወንዶች ናቸው። ሴት ስታጠፋ ሴትም ሰው ናት፣ ወንድም ሰው ነው። ያጠፋን ሴት ስለሆነች በጭፍን ሂዱ እየተባለ አብሶ ሴቶች ናችሁ ምናምን እሷን ትታችሁ ከወንዶች ጋር ቆማችሁ ለምትሉት ማለት ነው። ወንዶች ጠላቶቻችን አይደሉም። እነሱ ካጠፉ ከእሷ ጋር እንቆማለን። እሷን ከበደሏት፣ እሷ ካጠፋች ደግሞ ኖ እሷም አጥፍታለች። እሷን ከሚዲያ ላይ ያጠፋት የዋሸችው ውሸት ሽንት ቤት ገብታ በአዶናይ ላይ ባደረገችው ቺት ነው የጠፋችው እንጂ በቃ አፈረች። ስህተት ነው ቺት ያደረገች ይላሉ አይደለ? እኔ ደግሞ አንተ ጋር ቺት ያደረገችበትን ማስረጃ ያምጡ። ቺት ስታደርግ ወይም ደግሞ ቪዲዮ ኮሉ አለ ያለው ሰው ጋር ቪዲዮን ያምጡትና ቺት ስታረግ ቪዲዮ ኮሉ ሁሉንም አምጥቶ እስቲ ለአንዳችሁ ይስጥና እኒ ባሉባልታ። ሁለተኛ እኔ የአዶናይ በጣም አድናቂው ተከታዩ ነኝ፣ ፎሎ አረጋለሁ። አዶናይ ወደ ኢትዮጵያ ሲገባ 1 ሚሊዮን ከምናምን ነው የነበረው። ከጃኒ ጋር ሲሆን 5 ሚሊዮን ገብቷል። ይሄንን እንዳትረሳ። ሲገባ ኢትዮጵያ 1 ሚሊዮን ምናምን ነው የነበረው። ከኢትዮጵያ በሚገባበት ሰዓት ደግሞ ሚዲያ ላይ በዛኛው ስም ነበር የሚጠሩት፣ በሌላ ስም። ከዛ በኋላ ከጃኒ ጋር ሲሆኑ እንትን ምንድነው ይሄ ጂም ምናምን ሲታዩ አንዳንድ ቦታ ሲታዩ ከዛ በኋላ ምን እየሆነ መጣ? ያ የሚጠሩት ብልግና ስሙ አሪፍ እየሆኑ መጡ።